እጅግ አሳዛኝና አሰቃቂ በሆነ መልኩ ከአንድ ወር ገደማ በፊት በአዲስ አበባ ተገሎ አስክሬኑ በሻንጣ ተጠቅልሎ የቆሻሻ ገንዳ ውስጥ እንዲጣል የተደረገው ወጣት ግድያ በተመለከተ አዲስ ነገር ሰምቷል። የንጹሃን ደም ፈሶ እንደማይቀር ያረጋገጠውና የአዲስ አበባ ፖሊስ የፈጸመው ጀብድና እንዲሁም ደግሞ ይህን ጉዳይ በተመለከተ ከግድያው ጀርባ ያለው መረጃ የምናነሳ ይሆናል። ውድ ቤተሰቦቻችን በሌላ በኩል ደግሞ ከአንድ ወር ገደማ በላይ በእስር ያሳለፈው አርቲስት ሰለሞን ቦጋለ ከእስር ቤት በወጣ ማግስት ያልተጠበቀ ነገር ገጥሞታል። ሰለሞን ቦጋለን ምን ገጠመው? ጉዳዩን እስከ መጨረሻው ከኛ ጋር ስትቆዩ ታገኛላችሁ። እስከ ፍጻሜው አብራችሁን ቆይታ እንድታደርጉ በአክብሮት እንጋብዛለን። ወደ ዝርዝሩ ገባን። በአዲስ አበባ አሳዛኝና ሰቅጣጭ በሆነ መልኩ ከአንድ ወር ገደማ በፊት ተገሎ አስክሬኑ አረመናዊ በሆነ ሁኔታ ተቆራርጦ በሻንጣ ውስጥ እንዲገባና እንዲሁም የቆሻሻ ገንዳ ውስጥ እንዲጣል ከተደረገው ወጣት ጀርባ የግድያው ታሪክ ተጋልጧል። በ30 ዓመት ወጣት ኪሩቤል ከበደ አሟሟት በርካቶች አንገታቸውን ሰብረው ልባቸውም አዝኖ ነበር። የጭካኔ ጥግ የታየበት አዲስ አበባን በእንባ ያጠበውና ያራጨው ሰሚውን ሁሉ በሐዘን አንገቱን ያሰበረው ይህ ክስተት አሁን ላይ መፍትሄ ያገኘ መስሏል። ቤተሰብ በእንባና በጭንቀት ተጠብቀው የነበረው የፍትህ ጭላንጭል የታየ መስሏል። የዚህ ወጣት ህይወት በአሰቃቂ ሁኔታ የቀጠፉ ተጠርጣሪዎች በቁጥጥር ስር አውያለው ሲል የአዲስ አበባ ፖሊስ አስታውቋል። በፈረንሳይ ለጋሲዮን አካባቢ ተወልዶ ያደገውና ኑሮውን በጎፋ ገብርኤል አካባቢ አድርጎ የነበረው ይህ ወጣት የተለያዩ የንግድ ስራዎችን መስራት ለቤተሰቦቹ ትልቅ ተስፋ እንደነበረው ተገልጿል። ሚያዝያ 16 ቀን 2018 ዓ.ም ይህ ተስፋው እስከ መጨረሻው እንዲቀጭ ሆነም በጨካኞች እጅ ወደቀ። የአዲስ አበባ ፖሊስ በዛሬው ዕለት ይፋ እንዳደረገው ከሆነ ዮናታን ከድር፣ ደረሰ ኃይሉና አብደላ በድር የተባሉ 3 ተጠርጣሪዎች ሟች ኪሩቤል ከበደን ስራ አለ በሚል ማታለያስ በስልክ ጠርተውት ነበር። ኪሩቤል በተባለው ቦታ ማለትም ንፋስ ስልክ ላፍቶ ክፍለ ከተማ ወረዳ 14 ልዩ ቦታው አዲስ አበባ ፉሪ ኮንዶሚኒየም አካባቢ ሲደርስ ወንጀለኞቹ ያዘጋጁት ስራ ሳይሆን የሞት ድግስ ነበር። እነዚህ ተጠርጣሪዎች ምንም አይነት ርህራሄ ሳያሳዩ የኪሩቤልን አንገት በማነቅ ህይወቱን እንዲያልፍ አድርገውታል። በዚህ ብቻ ያልበቃቸውና የጭካኔ ጥጋቸውን ያስመለከቱት እነዚህ 3 ግለሰቦች ቀደም ሲል እነዚህ ወንጀለኞች ማንነቱ እንዳይታወቅ ፊቱን በጭካኔ መተልተላቸውና አፉን በፕላስተር ማሸጋቸውን እንዲሁም ለማሳሳት የጓደኛውን መታወቂያ አስክሬኑ ላይ ጥለው መሄዳቸው ተነስቶ ነበር። የፖሊስ የቅርብ ጊዜ ሪፖርት ግን ይህን አሰቃቂ ድርጊት ይበልጥ ያብራራዋል። ወንጀለኞቹ አስክሬኑን በፕላስተርና በላስቲክ ከጠቀለሉ በኋላ በልብስ መያዣ ሻንጣ ውስጥ በመክተት የሟችን የሰሌዳ ቁጥር ኮድ 3 አዲስ አበባ 5945 ዲ4ዲ ፒክአፕ ተሽከርካሪ በመያዝ ሚያዝያ 17 ቀን ምሽት 3 ሰዓት ገደማ ለእይታ በማይጋለጥበት ቆጣሪ ኮንዶሚኒየም ብሔረ ጽጌ መናፈሻ አካባቢ የቆሻሻ ገንዳ ውስጥ ጥለው ተሰውረዋል። የኪሩቤል መኪና ጉዳይ ለቤተሰብ ሆነ ለህብረተሰቡ ትልቅ እንቆቅልሽ ሆኖ ነበር። ወጣቱ ተገሎ ሳለ መኪናው ግን ሳሪስ አካባቢ ምንም አይነት ጉዳት ሳይደርስበት በሰላም ቆሞ መገኘቱ ለበርካቶች ያልተፈታ እንቆቅልሽ ሆኖ አለፈም። አሁን ላይ ግን ፖሊስ ይህን እንቆቅልሽ ፈቶታል። ተጠርጣሪዎቹ ከሟች ላይ የወሰዱትን ሳምሰንግ አልትራ 21 ሞባይል ስልክና እንደዚሁም ተሽከርካሪ ይዘው ወደ ሳሪስ በመጓዝ ላይ ሳሉ ብሔረ ጽጌ ተብሎ በሚጠራው አካባቢ የመኪና ሞተር ይጠፋባቸዋል። መኪናውን በማስቸገሩ ምክንያት በአካባቢው በሚገኝ የመኪና ማሳደሪያ ቦታ በማቆም ተሽከርካሪውን ዘርፈው መሄድ ሐሳባቸውን ይተዋሉ። የሟችን ስልክ በመሸጥ ራሳቸውን ደብቀው ነበር። አዲስ አበባ ፖሊስ ዋና ጠቅላይ መምሪያ የወንጀል ምርመራና ክትትል ቡድን ይህ አሰቃቂ ወንጀል ከተሰማበት ጊዜ ጀምሮ ቀን ከሌሊት ያላለሰለሰ ክትትልና ጥረት ሲያደርግ ቆይቷል። ቡድኑ ከሟች ጋር ተያያዥነት ሊኖራቸው ይችላል ባላቸው መረጃዎች ላይ ሰፊ ጥናት በማድረግ አድካሚ በሆነ ክትትል እነዚህን 3 ያክል ተጠርጣሪ ገዳዮች በመለየትና በቁጥጥር ስር በመዋል የፍትህ መንገዱን ጀምሯል። በዚህ ውስብስብ የክትትል ስራ ውስጥም የብሔራዊ መረጃ ደህንነት አገልግሎት፣ የኦሮሚያ ፖሊስ፣ የደቡብ ኢትዮጵያ ፖሊስና በተለይም ህብረተሰቡ ላደረገው ድጋፍና እንዲሁም እገዛ አዲስ አበባ ፖሊስ ምስጋናውን አቅርቧል። የ30 ዓመቱ ወጣት ኪሩቤል ከበደ የቀብር ስነ ስርዓት በፈረንሳይ ጊዮርጊስ ቤተክርስቲያን መፈጸሙ በወቅቱ ተዘግቦ ነበር። ቤተሰቦቹ አሁን ላይ በከባድ ሐዘን ውስጥ ሆነው የፍርድ ቤቱን እውነተኛ የፍትህ ውሳኔ በጉጉት እየጠበቁ ይገኛሉ። እኛም ለሟች ቤተሰቦችና እንዲሁም ደግሞ ወዳጅ ዘመዶች መጽናናትን እንመኛለን። ለሟች ደግሞ ሰላማዊ እረፍት ፈጣሪ እንዲሰጥ ተመኘን።
ወደ ሌላኛው ጉዳያችን ስናልፍና ስንሻገር በፊንቴክ ኢንቨስትመንት ግሩፕ ምክንያት ከአንድ ወር በተሻገረ ጊዜ በእስር ቤት ያሳለፈው አርቲስት ሰለሞን ቦጋለ ከቀናት በፊት ጉዳያቸውን የተመለከተው የፌዴራል ከፍተኛ ፍርድ ቤት ጉዳያቸውን ውጪ ሆነው እንዲከታተሉ በ500 ሺህ ብር ዋስትና ጥያቄ እንዲፈቱ መወሰኑ ይታወሳል። ይህን ተከትሎ እርሱን ጨምሮ ሌሎች አርቲስቶች ማለትም አርቲስት ሰራዊት ፍቅሬ፣ አርቲስት ይገረም ደጀኔ፣ አርቲስት ዳንኤል ተገኝ፣ ፕሮሞተር አብርሃም ግዛውና ካሊድ ናስር ወይም ወንድም ካሊድ ከእስር እንደተለቀቁ ይታወቃል። ሰለሞን ቦጋለም ይህን ተከትሎ በ500 ሺህ ብር ዋስትና የዋስትና መብቱ ተከብሮ ከእስር ከወጣ በኋላ ሌላ ያልጠበቀው የምስራች እንደገጠመው ሰምተናል። ይሄውም የምስራች የእርሱ የመጀመሪያ ልጅ ሆነችና ገና በልጅነት እድሜው የወለዳት ሴት ልጁ ማራማዊት ሰለሞን ቦጋለም የቀለበት ስነ ስርዓቷንም እንዳከናወነች ለጉዳዩ ቅርበት ያላቸው ምንጮች ያስታወቁ ሲሆን ይህን ተከትሎ አርቲስት ሰለሞን ቦጋለ ወዳጆችም የእንኳን ደስ አለ መልእክትን በተለያየ መልኩ እያስተላለፉለት እንደሚገኙ ለመመልከት ችለናል። ወደ ቤተሰቦቻችን ይህ ኢትዮ ግሎባል 360 ኒውስ ነው። ለሰዓቱ ያዝናቸው ጉዳዮች እነዚህን ይመስላሉ። ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ቪዲዮን ከወደዳችሁት ላይክ፣ ሼር እንድታደርጉ የጋበዝን። የዛሬን በዚህ ቋጨን። ያላችሁበት ጥሩ መልካም ጊዜ ተመኘን።